ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። ፕሬዝዳንት ታዬ አጽቀሥላሴ የአፍሪካ ድምፅ እንዲጎላ የጸጥታው ምክር ቤት እንዲሻሻል ጠየቁ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝም አፍሪካ ቋሚ መቀመጫ አለማግኘቷ ኢፍትሐዊ መቀረፍ እንዳለበት ተናግረዋል። በአንጎላ ሉዋንዳ እየተካሄደ ባለው ሰባተኛው የአፍሪካና አውሮፓ ህብረት ጉባኤ ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የአፍሪካ ድምፅ ጉልህ ሆኖ እንዲሰማ የዓለም የፖለቲካና የፋይናንስ ኢፍትሐዊ መዋቅር እንዲያበቃ ጠንካራ ጥሪን አቅርበዋል። ኢትዮጵያን ጨምሮ በርካታ ሀገራት ሽብርተኝነትን እንዲሁም ጽንፈኝነትን ለመዋጋት ከፍተኛ ዋጋ ከፍለዋል። የአውሮፓ ህብረት አፍሪካ ሽብርተኝነትን ለመዋጋት የምታደርገውን ጥረት ስለሚደግፍ እናመሰግናለን። ስትራቴጂያዊና ወሳኝ የውሃ አካል በሆነው የኤደን ባህረ ሰላጤና በባብ አልማንዴብ ላይ ሽብርተኝነት ስጋቱን ጥሏል። ይህንን ወጥ በሆነ መንገድ መከላከል ይገባል። የፋይናንስ አቅርቦት ደግሞ ለዚህ አስፈላጊውና ወሳኙ ነው። የህብረቶቹ የ2030 የትብብር ግቦች ስኬት፣ ሰላምና ደህንነት ቁልፍ መሆናቸውን ያመላከቱት ፕሬዝዳንት ታዬ ኢትዮጵያ ለዚህ ትልቅ ዋጋ መክፈሏን አስታውሰዋል። በተለይም በሱዳን ያለው አስከፊ ጦርነትን በተመለከተ መቋጫ ሊበጅለት እንደሚገባና በአፍሪካ ህብረትና በኢጋድ እንዲሁም በሱዳናውያን በሚመነጭ መፍትሄ ሱዳን ሰላሟ እንዲመለስላት አሳስበዋል። በአፍሪካ ግጭቶች አልቀሩም። ፈጣን የሆነ ጣልቃ ገብነት ችግሮችን ለመፍታት አጋዥ ነው። በሱዳን ያለውን አስከፊ ሁኔታ ለመቅረፍ ኢትዮጵያ ከአፍሪካ ህብረትና ኢጋድ ጋር እየሰራች ነው። የተጠናከረ እገዛም ለሱዳን ያስፈልጋታል። ይህንን አጋጣሚ ተጠቅሜ የአውሮፓ ህብረትን የአፍሪካ ጸጥታና ደህንነት የተጠናከረና ሙሉ በሙሉ ተግባራዊ እንዲሆን እንዲያግዝ ጠይቃለሁ። ፕሬዚዳንት ታዬ የአፍሪካ ድምፅ የሚጎላበት የጸጥታው ምክር ቤት ማሻሻያ ያለማመንታት እንዲካሄድም ጠይቀዋል። ዓለም አቀፍ ተቋማት ፍትሐዊና እኩል ውክልና ለታዳጊ ሀገራት መስጠት አለባቸው። ኢትዮጵያም አፍሪካ በጸጥታው ምክር ቤት አስቸኳይ ውክልና እንደሚገባት አሁንም ታነሳለች። ዓለም አቀፍ የፋይናንስ ተቋማትም ትርጉም ያለው ማሻሻያ ማድረግ ይገባቸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ ያለማግኘቷ የፍትሐዊነትን በማውገዝ ይህንን ለመቀልበስ ጊዜው መድረሱን አረጋግጠዋል። የአየር ንብረትና ሰላም ላይ የህብረቶች ትብብር ወሳኝ ነው። አሁን ያለው ዓለም አቀፍ የፋይናንስ መዋቅር ፍትሐዊም ሆነ ውጤታማ አይደለም። የአፍሪካን ዕዳ ማቆም፣ የአበዳሪነት አቅምን በ3 እጥፍ ማሳደግና የአፍሪካ ሀገራት በዓለም አቀፍ ተቋማት ውስጥ የተሻለ ተሳትፎና ተጽዕኖ እንዲኖራቸው መደረግ አለበት። አፍሪካ በጸጥታው ምክር ቤት ውክልና ያስፈልጋታል። ሰባተኛው የአፍሪካ ህብረት እንዲሁም የአውሮፓ ህብረት የመሪዎች ጉባኤ በዚህ በአንጎላ ሉዋንዳ እየተከናወነ ነው የሚገኘው። በዚህ ጉባኤ ላይ የተሳተፉ የሚገኙት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ እውነተኛ የሆነ የብዝሃ ትብብር በዚች በዓለማችን ላይ ያስፈልጋል። ለዛም ደግሞ ሀገራት በተለይም የአፍሪካ ህብረትና የአውሮፓ ህብረት እያሳዩት ያለው ነገር ለሌሎች አህጉሮች እንዲሁም ለሌሎች ሀገራት ተሞክሮ ሊሆን የሚችል ነው ሲሉ አንስተውበታል። አፍሪካ እውነተኛ የሆነ በተባበሩት መንግስታት የጸጥታው ምክር ቤት ውስጥ ትክክለኛና የሚገባትን መቀመጫ ማግኘት አለባትም ሲሉ በተደጋጋሚ ኢትዮጵያ እያነሳች ያለችውን የአፍሪካን የውክልና ጥያቄም በዚህ ጉባኤ ላይ አንስተዋል። ከዛም ባሻገር ከዚህ ጉባኤ ጎን ለጎን ከተለያዩ ሀገራት መሪዎች ጋር የሁለትዮሽ ግንኙነቶችን የሁለትዮሽ ምክክሮችንም አድርገዋል። እንግዲህ ይህ ጉባኤ ውጤታማ የሆነ ብዝሃ ትብብር ለሰላምና ለብልጽግና ለሁለቱ አህጉሮች ብልጽግና በሚል ነው እየተከናወነ የሚገኘው። የተለያዩ ሀሳቦችም በሰላም ዙሪያ በብልጽግና ዙሪያ እንዲሁም የአረንጓዴ ልማትና ዲጂታላይዜሽን ላይ ትኩረት አድርገው እየተነሱ ነው የሚገኙት። ሁለቱም እንግዲህ አህጉሮች የተሻለን ብልጽግና ለማግኘት እየሰሩ ስለመሆናቸውም በዚህ ጉባኤ ላይ ተገልጿል። መሐመድ አልቃር ነኝ ከአንጎላ ሉዋንዳ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የስራ ጉብኝት ሲያደርጉ ለቆዩት የሲንጋፖር ጠቅላይ ሚኒስትር ላውረንስ ወንግ አሸኛኘት አድርገውላቸዋል። አሸኛኘቱን በተንቀሳቃሽ ምስል እንከታተል።
የማክሮ ኢኮኖሚ ማሻሻያው ኢትዮጵያ በውጭ ንግድ ላይ በሁሉም መስክ በዓለም ገበያ እንድትሳተፍና በቡናው ዘርፍ እንዲነቃቃ ያደረገ መሆኑ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ባለፈው ዓመት ኢትዮጵያ ለመጀመሪያ ጊዜ 470 ሺህ ቶን የቡና ምርት ለውጭ ገበያ አቅርባ $2.65 ቢሊዮን የውጭ ምንዛሬ ማግኘት መቻሏን አንስተዋል። የኢትዮጵያ ቡናና ሻይ ባለስልጣን ሀገር አቀፍ የቡና ኤግዚቢሽንና የእውቅና መርሃ ግብር ተካሂዷል። የቡና ምርት ለሀገር እያበረከተ ያለውን ኢኮኖሚያዊ ጠቀሜታ ለማጠናከር ያለመ የቡናው ደሪ መርሃ ግብር በቡናና ሻይ ባለስልጣን አዘጋጅነት ተካሂዷል። በመድረኩ የተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የቡናው ደሪውንም ተመልክተዋል። በኢትዮጵያ ለግብርናው ኢኮኖሚ ምቹ የተፈጥሮ ሁኔታዎች ቢኖርም ዘርፉ የሀገርን የውስጥ ፍጆታ መሸፈን ሳይችል ብዙ ዘመናትን አስቆጥረዋልን ብለዋል ምክትል ጠቅላይ ሚኒስትሩ። ከለውጥ በኋላ ተግባራዊ የተደረጉ የማክሮ ኢኮኖሚና የሀገር በቀል ኢኮኖሚ ማሻሻያ ስራዎች ትርጉም ያለው ለውጥ በዘርፉ እያስመዘገበ መሆኑንም አንስተዋል። በተለይም በቡና ላይ በተሰራ ስራ የተገኘው ከፍተኛ የውጭ ምንዛሪ ገቢ እውን እንዲሆንም ከመንግስት ጀምሮ እስከ አርሶ አደሩ ድረስ የጋራ ጥረት የተደረገበት መሆኑንም አቶ ተመስገን ጥሩነህ አንስተዋል። ኢትዮጵያችን በ2017 በጀት ዓመት በታሪኳ ለመጀመሪያ ጊዜ 470 ሺህ ቶን ቡና ልካ $2.65 ቢሊዮን ማግኘት ችላለች። የሀገር ውስጥ የቡና ተጠቃሚነትም ትርጉም ባለው መልኩ እድገት አሳይቷል። ይህ ውጤት የመጣው በመደመር መንግስት አመራር፣ በባለሙያዎች ሙያዊ ክትትልና ድጋፍ፣ በተመራማሪዎች የምርምር ጥረት፣ በቡና አርሶ አደሮች ትጋት እንዲሁም በቡና ንግድ ላይ የተሰማሩ ወገኖች ያላሰለሰ ጥረት መሆኑ ይታመናል። በመሆኑም ሁላችሁንም እንኳን ደስ ያላችሁ ለማለት ፈልጋለሁ። ባለፉት 7 ዓመታት ከ9 ቢሊዮን በላይ የቡና ችግኝ መተከሉ ለምርት እድገት አስተዋጽኦ ማድረጉንም ምክትል ጠቅላይ ሚኒስትሩ አንስተዋል። ባለፉት 7 ዓመታት ከ9 ቢሊዮን በላይ ችግኞች ተተክለዋል። ከ700 ሺህ ሄክታር በላይ ያረጁ ቡናዎችን የማደስ ስራ ተሰርቷል። በዚህም የተነሳ የቡና ምርታችን ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረ መጥቷል። አሁን ላይ 1.2 ሚሊዮን ቶን ቡና በአመት ለማምረት ችለናል። 6 እና 7 ኩንታል በሄክታር በአማካይ ከምናመርትበት ወለል ተነስተን በአሁኑ ጊዜ በሀገር አቀፍ ደረጃ 9 ኩንታል በሄክታር ማምረት ችለናል። ባለፉት 6 እና 7 ዓመታት ውስጥ የቡና ምርትን ለማሳደግ ሰፊ ስራ መሰራቱን በመድረኩ ተገልጿል። ለዚህም የመንግስት ማሻሻያ ስራዎች ተጠቃሽ መሆናቸውን የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳን ጎፌ አንስተዋል። የቡና መገኛ በመሆን ለመላው ዓለም ከማስተዋወቅና ከማላመዳችን፣ ሰፊ የሚታረስ መሬት ሀብት ባለቤት ከመሆናችን፣ ምቹ የአየር ጸባይ፣ በርካታ ወጣቶችና ሌሎችም ምቹ ሁኔታዎች ከመኖራቸው አንጻር ግን ሲታይ ገና ብዙ መስራት ይጠበቅብናል። ቡና ከዘለማዳዊ አሰራር ተላቆ በመካናይዝድ እርሻ እንዲመረት እሴት ተጨምሮበት በዘመናዊ ግብይት እንዲሳለጥ ማስቻል ቀሪ የቤት ስራችን ይሆናል። አሁን ላይ ከቡና ምርት ሀገሪቱ ከፍተኛ ገቢ እንድታገኝ የምርት ጥራትና የንግድ ሰንሰለቱን በማሳጠር ጭምር የተሰራ ስራ ዋጋ እንዳለውም የቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ተናግረዋል። ይህ ውጤት ለማስመዝገብ መንግስት ከሰራቸው በርካታ ሪፎርም ስራዎች መካከል በግብይት ሰንሰለቱ ውስጥ ያሉትን ችግሮች በመፍታት ከአርሶ አደር በቀጥታ ወደ ውጭ ቡናውን ኤክስፖርት ማድረግ እንዲችል ከአቅራቢ ጋር እንደገናም ደግሞ ከላኪ ጋር በመተሳሰር ምርቶቻቸውን ለውጭ ገበያ እንዲያቀርቡ ሰፊ ስራ ተሰርቷል። በዘርፉ ለተገኘው ስኬት ከፍተኛ አስተዋጽኦ ለነበራቸው ቡና ላኪዎች፣ አቅራቢዎችና አምራቾች ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እውቅናም ሰጥተዋል። በቀጣይም ለተያዘው እቅድ መሳካት ሁሉም ርብርብ እንዲያደርግም አሳስበዋል። በመጨረሻም የኢትዮጵያ አገር በቀል እሳቤ በሆነው በመደመር ፍልስፍና በመመራት ታላላቅ ፕሮጀክቶች እውን በማድረግ ቀጣይነት ያለው እድገት ማስመዝገብ የቻለች ሀገር መሆኗን ይነገራል። እነዚህ የተጠናቀቁና በመጠናቀቅ ላይ ያሉ ፕሮጀክቶች የማንሰራራት ዘመን ጅማሮ በማብሰር ብልጽግና አይቀሬ ስለመሆኑ አመልካች ስለመሆናቸው ይገለጻል።
ዓለም ከቀደመው የድንጋይ ዘመን አሁን እስከ ደረሰበት የሰው ሰራሽ አስተውሎት ዘመን ብዙ ለውጦችን እንዳስተናገደች ይነሳል። የሰው ልጅም የአዳዲስ ፈጠራዎች ባለቤት እየሆነ በሚገኝበት ጊዜ ኢትዮጵያ ግን ከዓለም ፊት አውራሪዎች ተርታ ከነበረችበት የስልጣኔ ባለቤትነት ስለምን ወደ ኋላ ቀረች የሚለውን የትውልዱን ጥያቄ መመለስ ትክክለኛውን መልስ ለማግኘት የመጀመሪያው ምዕራፍ እንደሆነ በርካቶች ይስማማሉ። በተለያዩ ዘመናት ሀገር ለማሳደግ የተደረጉ ጥረቶች ወደ ውስጥ ሳይሆን ውጭ ውጭውን ማማተር በተጠናወተው የተገላቢጦሽ ሕሳቤ ምክንያት ለህመሟ ፍቱን መድኃኒት ማግኘት ተስኗት በአንድም በሌላም ምክንያት ተሰነካክላ ወደ ኋላ መቅረቷን ለተመለከተ ኢትዮጵያ የቱጋ መንገድ ሳተች? ኢትዮጵያውያንስ ሀገራቸውን መለወጥ ስለምን ተሳናቸው? ሌሎች ከኋላ ተነስተው እንዴት ቀደሙን ከሚል ቁጭት የሚወለደው የአዲሱ ትውልድ ሀገር የማበልጸግ ርዕይ የሀገሩን ሰርዶ በሀገሩ በሬ ከሚል ብሂል የሚቀዳ በመደመር ሕሳቤ ተዋሽቶ ከድህነት ጥልቅ እንቅልፍ ለመንቃት በከተማና በገጠር ታዩ ያሉ ለውጦች የፈነጠቁት ብርሃን ለነገው ትውልድ ብሩህ ተስፋን የሰነቁ እንደሆኑ ይነሳል። ማንሰራራታችን የማይቀር ነው። ልክ ነው። አሁንም እያንሰራራን ነው። በተለይ እንደ አዲስ አበባ ከተማ እያየነው ያለ የኮሪደር ልማት በየአካባቢው የነበሩ በርካታ አልባሌ የነበሩ ቦታዎችን ወደ መልካምነት ሊታይ ወደሚችል ወደ ጥሩ መስመር እየመጡ ስለሆነ በዚህ አግባብ ከጠነከርነ በእርግጠኝነት በቅርብ ዓመታት በጣም የተሻለ ስማችን የተቀየረ ጥሩ ሀገር እንገነባለን ብዬ ተስፋ አደርጋለሁ። በቀን ማየው ነገር ለየት ያለ ነገር ነው። በጣም ብዙ ተስፋ የሚሰጥ ነገር ነው። በእኔ እድሜ እንግዲህ እያየሁኝ ነው። ከዚህ በላይ ተስፋ ምን አለ? ደግሞ ኢትዮጵያ ሀገሬ ከዚህ በላይ ለምታ ባያት ደስ ይለኛል። ለልጆቼ መቼም እድሜ ቢሰጠኝ እኔም ብመለከት ደስ ይላል። እኔም ደግሞ ባልኖር ደግሞ ለልጆቼ ተስፋ ነው። በጣም በጎ ተስፋ ይታየኛል። ምክንያቱም የተጀመረው እያለቀ ነው። አሁን የተጀመሩ አሉ። በቤቶቹ በግድቡ ስታየው ጥሩ አካሄድ ነው። በእርግጥ ለኛ ያልፍልናል ባልን እንደሰለጠኑት ሀገሮች በአንድ ጊዜ የሚያልፍ ነገር የለም። ለልጆቻችን ግን በጎ ነገር ይመጣል ብዬ ገምታለሁ። ኢትዮጵያ የድህነት ስብራቷን ለመጠገን ከውጭ በሚመጡ ርዕዮተ ዓለሞች እየተመራች አያሌ ዘመናትን አድካሚ ጉዞን ስታሳልፍ ቆይታለች። አሁን ግን አገር በቀል እሳቤ በሆነው በመደመር ፍልስፍና እየተመራች ለመሬቷን ከገጸ ምድሯና ከርሰ ምድሯ ሀብቷ ጋር እያስተሳሰረች ብልጽግናዋን በማረጋገጥ የማንሰራራት ጅማሯን በይፋ አውጃለች። የኢትዮጵያ የታሪክ እጥፋት፣ የኢትዮጵያ የብልጽግና መሰረት፣ የኢትዮጵያ የማንሰራራት ዘመን ዛሬ በሁሉም የኢትዮጵያ አቅጣጫ የታወጀ ስለሆነ ኢትዮጵያውያን ወንድሞቻችን እንዳይረፍድባችሁ ተባብረን ተደምረን ኢትዮጵያን እናቅና። የሰጡትን የሚያበቅለው ለም መሬት በማዕድን የበለጸገ ገጸ ምድርና ከርሰ ምድር ሀብቷ ሁሉ በእጇ ሁሉ በደጇ የሆነችው ምድር እምቅ የተፈጥሮ ጸጋዋን በመግለጥ ወደ ብልጽግናዋ ከፍታ መስፈንጠሪያ በማድረግ አዲሱን ምዕራፍ መግለጥ በመጀመሯ ወደፊት በጣት በሚቆጠሩ ዓመታት ከአፍሪካ ቀዳሚ የኢኮኖሚ ምንጭ በመሆን ከራሷ አልፋ ለሌሎች አፍሪካ ሀገሮችም ለውጥ እንደምታመጣ ተስፋ እንደተሰነቀባት የዓለም አቀፍ ተቋም IMF ትንበያ ያረጋግጣል። IMF ያወጣውን ትንበያ ፎርካስት የሚቀጥለው 4 ዓመት ውስጥ ከ2029 በፈረንጆች ዛሬ 25 29 ድረስ ብታየው ከአምስቱ ትልቅ ሀገሮቹ በአንደኛ ደረጃ ያስቀመጧት በእድገት ኢትዮጵያን ወደ 7.5 ኦልሞስት 8% ድረስ ፎርካስት ያደረጉት ኢትዮጵያ ነው። የኛ በኤነርጂ በግብርና በኤር ትራንስፖርት በብዙ በማኒፋክቸሪንግ የኢትዮጵያ ማደግ አካባቢውንም አፍሪካንም ከፍተኛ ለውጥ ሊያመጣ ይችላል። የኢትዮጵያ የማንሰራራት ዘመን ጅማሮ ትክክለኛ መገለጫ የሆነው ታላቁ የህዳሴ ግድብም ኩራዝን በኤሌክትሪክ ብርሃን ከመቀየር የተሻገረ ፋይዳ ያለው ነው። ኢትዮጵያ በጉባ ብስራቶች ያስተላለፈቻቸው ታላላቅ ፕሮጀክቶችም ሲከናወኑ የምግብ ሉዓላዊነትን በማረጋገጥ ከተስፋ ብርሃን ወደሚጨበጥ ብርሃን ለመሸጋገሯና ብልጽግናዋን ለማረጋገጧ ማሳያ ሆኖ ሊወሰድ ይችላል። ለዘመናት የተፈጥሮ ጋዝ በሆዷ ይዛ ረብጣ ዶላሮችን ለነዳጅ ግዢ የምታወጣ ሀገር ማዳበሪያን ለማምረት ዋነኛ ግብዓት የሆነውን ፖታሽ ታቅፋ ማዳበሪያን በውጭ ምንዛሪ ስታስገባ የኖረችው ኢትዮጵያ በመቶ ዓመታት ማሳካት ያልቻለችውን በጣት በሚቆጠሩ ዓመታት እውን በማድረግ የምግብ ሉዓላዊነቷን በማረጋገጥ ከበለጸጉ ሀገራት ተርታ ለመሰለፍ ከተስፋ ብርሃን ወደሚጨበጥ ብርሃን በመሸጋገር የማንሰራራት ዘመኗን በሁሉም ዘርፍ በማወጅ ለሁለንተናዊ ብልጽግናዋ እየተጋች ያለች ሀገርን መፍጠር የትውልዱ የቤት ስራ ነው። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።